ፖሊስ ከአንድ ወር ገደማ በፊት በ25 ዓመቷ ህይወቷ ያለፈው ቀነኒ አዱኛ የህክምና ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎችን እያሰባሰበ መሆኑን ገለጸ። ፖሊስ ይህንን ያስታወቀው ዛሬ መጋቢት 27 2017 ዓመተ ምህረት ለዋለው ለፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ነው። በዛሬው ችሎት ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው በቀነኒ አዱኛ ሞት ፖሊስ ከ15 ተጨማሪ ሰዎች መረጃ ሰብስቤያለሁ ብሏል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 2017 ዓመተ ምህረት ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንጻ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑ ፖሊስ ማመልከቱ ይታወሳል። ከቀነኒ ሞት ጋር ተያይዞ በግድያ ተጠርጥሮ የታሰረው እጮኛዋ አንዱዓለም ጎሳ ከዚህ ቀድሞ በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ መደረጉ ይታወሳል። ፖሊስም ዛሬ በዋለው ችሎት ስትከታተልባቸው ከነበሩ የጤና ተቋማት ማስረጃዎች ላይ የህክምና ባለሙያዎች ማብራሪያ እንዲሁም የሰነድና ሌሎች የሰው ማስረጃዎች ለመሰብሰብ ተጨማሪ የቀጠሮ ጊዜ እንዲሰጠው ጠይቋል። ፖሊስም ከዚህ በፊት የምስክርነት ቃላቸውን የተቀበላቸው 13 ሰዎች ጨምሮ በአጠቃላይ ከ28 ሰዎች የምስክርነት ቃል መቀበሉን ለፍርድ ቤቱ ገልጿል። በተጨማሪም በሟችና በተጠርጣሪው ስልኮች ላይ የተደረገው የምርመራ ውጤት ባለመድረሱ ተጨማሪ ቀናት እንዲፈቀድለት እንዲሁ በዛሬው ዕለት ጠይቋል። የድምፃዊ አንዱዓለም ጎሳ ጠበቃ በበኩላቸው ፖሊስ አሁንም በተመሳሳይ ምክንያት ተጨማሪ ቀናት እየጠየቀ ነው ሲሉ ቅሬታቸውን አቅርበዋል። የድምፃዊ አንዱዓለም ጎሳ ጠበቃ አክለውም የአስክሬኑ ምርመራ ውጤት ተጎጂዋ በህይወት እያለች ከህንፃው ላይ ወድቃ መሞቷን እንጂ ተገድላ ከህንፃው እንደተወረወረች የሚያሳይ ምንም አይነት ማስረጃ እንደሌለ በመጥቀስ ተከራክረዋል። በተጎጂዋ የተጻፈ ማስታወሻ ደብተር መገኘቱን የተናገሩት የድምፃዊ ጠበቃ ተጎጂዋ ለቤተሰቦቿ ለዘፋኝና ለጓደኞቿ ራሷ ልታጠፋ እንደሆነ ጽፋለች ብለዋል። ጠበቃው አክለውም ተጎጂዋ ከዚህ ቀድሞ ራሷን ለማጥፋት በተደጋጋሚ መድኃኒት መውሰዷን በመጥቀስ ተከራክረዋል። በተጨማሪም ደንበኛቸው እንደ ፌደራል ፖሊስ እና የብሔራዊ መረጃና ደህንነት አገልግሎት ያሉ ተቋማትን ማስረጃ የማጥፋት አቅም ስለሌለው የዋስትና መብት እንዲፈቀድለት ጠይቀዋል። ይህም በእንዲህ እንዳለ የድምፃዊ አንዱዓለም ጎሳ ጠበቃ ግለሰቦችና መገናኛ ብዙሃን በችሎቱ ያልተነገሩ ነገሮችን ዘግበዋል ሲሉ አቤቱታ አቅርበዋል። ኮንሰርት እንዳለበትና ከፍርድ ቤት ሲወጣ የሙዚቃ ድግስ ሊያቀርብ ነው እየተባለ የሚወራው የሐሰት መረጃ በመገናኛ ብዙሃኑ እየተዘገበበት ነው በሚል ጠበቃው ለፍርድ ቤቱ ያቀረበ ሲሆን ፍርድ ቤቱ በበኩሉ የመገናኛ ብዙሃን የግራና የቀኝ ክርክር ሚዛናዊ በሆነ መልኩ ከማስተላለፍ በስተቀር ሐሰተኛና ሚዛናዊ ያልሆነ መረጃዎችን ከማሰራጨት እንዲቆጠቡ አስጠንቅቋል። በመጨረሻም ፍርድ ቤቱ ፖሊስ ያቀረበውን የቀጠሮ ጥያቄና የጠበቃውን ክርክር ለመመርመር ለመጋቢት 30 2017 ቀጠሮ ተሰጥቷል። በምዕራብ ሐረርጌ ዞን ዳሩ ላቡ ወረዳ በሚጨታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኳ ያስረዳል። በ2011 ዓመተ ምህረት ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክና ወተር ኢንጂነሪንግ ተመርቃለች። ከዛ በኋላም በኦሮሚያ ውሃና ኢነርጂ ቢሮ ለተወሰነ ጊዜ ሰርታለች። ቀነኒ በሞዴሊንግ በማስታወቂያና በመዝናኛ ስራዎቿ ትታወቃለች። ሁላችሁንም የምጠይቃችሁ አርቲስቶችንም ለእናንተ የማስተላልፈው መልእክት የልጄን እውነት አፈላልጉኝ እንደ አጫሉ ሞትም ተድበስብሶ እንዳይቀርብኝ ብለዋል። እኔ ለማስተማር ነበር ከእቅፌ ያወጣዋት እንጂ እንድትቀጠፍብኝ አልነበረም፣ ሌላ የምለው የለም ሲሉም የቀነኒ አባት በቀነኒ ስርዓተ ቀብር ላይ ይህንኑ ሲናገሩ ተደምጠዋል። አባት አቶ አዱኛ ዋቆ እኔ ቀነኒን የማውቃት እጅግ ታታሪ ስራን የምትፈጥር
ደግሞም ስራ አክባሪ ናት። እንዲህ ራሷን ታጠፋለች የሚለው ጉዳይ ውሸት ነው ብዬ ነው መቀበለው ብለዋል። እሷ ሲቸግር ተበድረ እንኳን የምትሰጥ እንጂ ከሷ አይጠበቅም በማለት በልጃቸው ህልፈት መሪር ሐዘናቸውን ገልጸዋል። የቀነኒ እናትም ለኢትዮጵያ ህዝብ ያቀረበችው ጥሪ በሀገር ውስጥም በውጭም የምትገኙ ኢትዮጵያውያን እውነቱ እስኪወጣ ድረስ ከጎናችን እንድትቆሙ እንድታግዙን እጠይቃለሁ በማህበራዊ ሚዲያ አስተላልፈዋል ነበር። ከአንገት በላይ ፈገግ ያለች ወዳጆቿን ተሸውር ነበር። ነገር ግን እንደ ምላስ እንደ ጥርስ አይና ያዋሽም ምን አይነት ሲኦል ውስጥ እንደነበረች አይኖቿ ምስክር ናቸው። እንባዋን አብሳ ችግሯን በልቧ ይዛ ፍርሃቷን ተቋቁማ ሞትም ቢሆን ስድብ እንግልትም ይሁን መሰበር ሴት ነሽ ችለሽ ኑሪ በሚላት ማህበረሰብ ታስራ ሁሉን ችላ አብራ ስቃ ተጫውታ በማለፍ ሳይደብቃት ተደብቃ መኖር መርጣ ጊዜ የቀደመቻት ወጣቷ ብትነግረን ስለማናምናት እውነቱ ይሄ ነው ብትለን እርሱ እንደዚህ አይደለም ብለን ስለምንዘባበትባት እንዴት ትተዋለሽ ክብርሽ ጎድሏል ብለን ስለምናሸማቀቃት ጊዜ የቀደመቻት ባለ ብዙ ህልም ጎበዝ ሴት ዛሬ አበባ ተሰጠኝ ልደቴ ወይም የተለየ ቀን ሆኖ አይደለም። ትላንት ማታ ለመጀመሪያ ጊዜ ተጨቃጭቀን ነበር። ብዙ ስሜትም ከሚጎዱ ቃላቶች ተናግሮኝ ነበር። ነገር ግን ያደረግነው ተስማምቶ አበባ ስለሰጠኝ ይቅር አልኩት። ድጋሚም ዛሬ አበባ ሰጠኝ። ፍቅር የጀመርንበት ቀን ስለሆነ አለያም የተለየ ቀን ሆኖ አይደለም። ትላንት ማታ ከግድግዳ ጋር አጋጨኝ። ትንፋሽ እስኪያጥረኝ አነቀኝ። የሆነ ቅዠት ይመስላል እውነት አልመስልሽ አለኝ። ዛሬ ጧት ከእንቅልፌ ስነቃ ሰውነቴ በህመም ቆስሎና ሰንበር በሰንበር ሆኜ ነበር። ባረገው ነገር ሳይጸጸት አልቀረም መሰለኝ አበባ ሰጠኝ መሰለኝ ድጋሚ አበባ ሰጠኝ። ዛሬ አበባ ተሰጠኝ። የእናቶች ቀን ወይም የተለየ ቀን ሆኖ አይደለም። ትላንት ማታ በድጋሚ መታኝ። ከምንም ጊዜ በላይ የከፋ ድብደባ አደረገብኝ። እሱን ትቼው ከሄድኩ ምን አደርጋለሁ? ልጆቼን እንዴት ነው ማሳድገው? ገንዘብ እስከየት አመጣለሁ? እሱን ፈርቻለሁ። እሱንም ትቶ መውጣት ፈርቻለሁ። ነገር ግን ባደረገው ነገር ሳያፍር አልቀረም። የመጨረሻም አበባ ሰጠኝ። የዛሬ ቀን ልዩ ቀን ነች። ዛሬ ቀብሬ የሚፈጸምበት ቀን ነው። ትናንት ማታ ገደለኝ። ነፍሴ እስክትወጣ በአሰቃቂ ሁኔታ ቀጥቅጦ ገደለኝ። በውስጤ እሱን ጥሎ የመውጣት ብርታትና ጥንካሬ ቢኖረኝ ኖሮ ዛሬ አበባ አይሰጠኝም ነበር። ማንም ሴት አቢዩስ በምትደረግበት ሪሌሽንሺፕ ውስጥ በቆየትም ሆነ ማለፍም የለባትም። ከመርፈዱ በፊት ጥለሽ ውጪ። ይህም ጽሑፍ በጾታዊ ጥቃት ህይወታቸውን ላጡና ከጠባሳ ጋር ለተረፉ ሴቶች መታሰቢያ ይሁን። እኔ ከነህመሟ ርቃን ሄዳለች። ሰውነት ይገደናል ካልን ግን የሷ ህመም ሊያመን ይገባል። ጠባሳዋ ሊሰማን ግድ ይላል። ህይወት በሚያጓጓበት ለጋ እድሜ የተቀነጠሰች ዛሬ ለራሷ መሟገት የማትችል ለሷ እውነት እንድንጮ ሞራላዊ ግዴታ ጥላብን ላትመለስ የሄደች ያቺ ምስኪን አበባ ያቺ ምስኪን ነፍስ ፍትህ ይገባታል። እናም ፍትህ በሀብት በዝናና እውቅና እንዳትታፈን እንዳትደፈቅ የተቻለልን የመወጣት ሰዋዊ ግዴታ አለብን። ቤተሰቦቿም ልጃቸውን አጥተው ፍትህን መነፈግ የለባቸውም። ደግሞም ሁለት ሞት እንዳይሞቱ የምስኪኗ ቀነኒ ነፍስ ፍትህ ታገኝ ዘንድ የምስኪኗ ቀነኒ ሞት ፍትህ ታገኝ ዘንድ ግድ ይላል። ፍትህ ለቀነኒ አዱኛ።